ሰላም ጤና ይስጥልኝ የታላቁ ማንቸስተር ዩናይትድ ቤተሰቦች። በቀይ ሰይጣኖቹ ቤት ሰዓታት ባልሞላ ጊዜ ውስጥ እሳታማና እረፍት የሚነሱ ወሬዎችን እየወጡ ይገኛሉ። የዝውውር መስኮቱ ሊዘጋ ጥቂት ቀናት እየቀሩት ባለበት በዚህ ሰዓት ክለባችን ኦልድ ትራፎርድን በደምሳሳው ለመገንባትና ወደ ቀድሞ ክብሩ ለመመለስ ከባድ ውሳኔዎችን እየወሰነ ነው። ለዚህ ነው እስከ ቪዲዮ መጨረሻ ድረስ አብራችሁን መቆየት ያለባችሁ። ምክንያቱም በመጨረሻ ክፍል ላይ የምናሳየው የሪያል ማድሪድ ኮከብ ዝውውር መክሸፉንና የጁቬንቱስን ያልተጠበቀ ጥያቄ የዩናይትድን የፊት መስመር ሙሉ በሙሉ የሚቀይር ነው። ለመሆኑ በማጅራት ጉዳት ያመለጠው ኮከባችን ማን ነው? አዲሱ የግራ ተከላካይ ፍለጋስ የት ደረሰ? ሁሉንም ዝርዝር መረጃዎች አሁን እንጀምራለን። ከመጀመራችን በፊት ግን እውነተኛ የዩናይትድ ደጋፊ ከሆንክ ያንን የላይክ ምልክት አሁኑ ተጫኑ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ዝግጁ ከሆናችሁ ወደ ዜናዎቹ እንገባለን። የመጀመሪያውን መረጃችንን የምንጀምረው ልብ በሚሰብር ዜና ነው። ደጋፊዎች ወይም በሜሰንት ማውንት ላይ ምን እየደረሰ ነው? ይህ ተጫዋች አቅም እንዳለው ሁላችንም እናውቃለን። ነገር ግን ጉዳት እንደ ጥላ እየተከተለው እረፍት ሊሰጠው አልቻለም። ካሪዝማቲክ አማካያችን ሜሰንት ማውንት ከፒኤስጂ ጋር በተደረገው ጨዋታ ላይ በደረሰበት ከባድ የእግር ጉዳት ምክንያት ሰኞና ማክሰኞ የተደረጉ የቡድኑን ወሳኝ የልምምድ ፕሮግራሞች ሙሉ በሙሉ አምልጦታል። ማውንት ለዩናይትድ መሃል ክፍል የፈጠራ ብርሃን ይሆናል ብለን ስንጠብቅ ይህ የጉዳት ዜና ሁላችንም እያስደነገጠ ይገኛል። ነገር ግን የዩናይትድ ደጋፊ ተስፋ አይቆርጥም። በአንድ በኩል ስናዝም፣ በሌላ በኩል ደግሞ የሚያስደስት ዜና አለ። የማይበገረው በረኛ ስጋ በላው ተከላካያችን ሊሳንድሮ ማርቲኔዝ በመጨረሻም ተመልሷል። ከአርጀንቲና ብሔራዊ ቡድን ጋር በዓለም ዋንጫ እስከ ፍጻሜ ድረስ ተጉዞ ታሪክ የሰራው ማርቲኔዝ የተሰጠውን የተራዘመ እረፍት አጠናቆ በአየርላንድ ከማይክል ካሪክ ስብስብ ጋርም ተቀላቅሏል። የማርቲኔዝ መመለስ ለተከላካይ ክፍላችን ትልቅ መነቃቃትንም ይፈጥራል። ያንን የመከላከል ወኔ፣ ያንን ለክለብ የሚሰጠውን ፍቅር በቅርቡ በሜዳ ላይ ለመመልከት ሁላችንም በጉጉት እየጠበቅን ነው። አሁን ደግሞ ወደ ማርከስ ራሽፎርድ እንሂድ። ራሽፎርድ ከባርሰሎና የውሰት ቆይታው ከተመለሰ በኋላ በውስጡ አዲስ እሳት እየነደደ እንደሆነ እያሳየን ነው። ከክለባችን አዲስ አሰልጣኝ ማይክል ካሪክ ጋር ለመስራትና ራሱን ለማስመስከር ያለውን ከፍተኛ ፍላጎት ለቅርብ ሰዎቹም ተናግሯል። ነገር ግን እዚህ ጋር የሚገርም ነገርም አለ። በቀጣዩ የውድድር ዘመን ማርከስ ራሽፎርድ የማሊያ ቁጥር 14 እንደሚለብስ ተረጋግጧል። 14 የድሮ ማሊያዎቹ ቁጥር 10 እና ቁጥር 19 በአሁኑ ሰዓት በሌሎች ተጫዋቾች በመያዛቸው ምክንያት ራሽፎርድ ይህንን ታሪካዊ ቁጥር ለመልበስ ወስኗል። ይህ ቁጥር 14 ለራሽፎርድ አዲስ ምዕራፍ፣ አዲስ ማንነትና አዲስ ጥንካሬ ይዞለት ይመጣ ይሆን? የዩናይትድ ልጅነቱን ዳግም የሚያድስበት የትንሣኤ ቁጥርም ይሆን? እናንተስ በዚህ ቁጥር ላይ ምን አስተያየት አላችሁ? ኮሜንት ላይ አስቀምጡልኝ። ወደ ቀጣዩ እሳታማ የዝውውር ዜና ከመሄዳችን በፊት ግን ቪዲዮውን ላይክ ማድረጋችሁን እንዳትረሱ። አሁን በቀጥታ ወደ ዝውውር ገበያው እንግባ። ዩናይትድ የግራ ተከላካይ ክፍል ላይ ያለውን ክፍተት ለመሙላት የጦርነት ያህል እየተፋለመ ነው። እጅግ አስገራሚ መረጃም ወጥቷል። የአርሰናሉ የ19 ዓመት ድንቅ ባለተሰጥኦ ማይልስ ሉዊስ ስኬሊ ለዩናይትድ ቀርቧል። አዎ፣ የአርሰናሉ ኮከብ ለግራ ተከላካይ ክፍል አማራጭ እንዲሆን ለክለባችንና ለቼልሲ ቀርቧል። ዩናይትድ ይህንን ወጣት የግዙፍ ባለተሰጥኦ ባለቤት ወደ ኦልድ ትራፎርድ ያመጣው ይሆን? ነገር ግን የዩናይትድ ዋነኛ ትኩረት ሌላ ቦታ ላይ ነው። ክለባችን ኒውካስትል ላይ አይኑን ጥሎ የነበረ ቢሆንም ማግፓይስቶች ሉዊስ ሆልን በፍጹም አልሸጥም ብለው በሩን ዘግተውታል። ይህንን ተከትሎ ዩናይትድ ፊቱን ወደ ጀርመኑ አዙሯል። የአርቢ ሊፕዚግ ድንቅ የግራ ተከላካይ ዴቪድ ራውል አሁን የዩናይትድ ቁጥር 1 ኢላማም ሆኗል። ራውል በውሉ ላይ የ34 ሚሊዮን ፓውንድ ውል ማፍረሻ አለው። ነገር ግን የዩናይትድ የቦርድ አባላት ብልጥ ንግግር እያደረጉ ነው። ተጫዋቹን በ30 ሚሊዮን ፓውንድ ለማስፈረም ከፍተኛ ጥረት
እያደረጉም ይገኛሉ። ይህ ዝውውር ከተሳካ ዩናይትድ በግራ በኩል ፍጥነትና ድንቅ ክሮሶችን የሚያደርግ አጋዥ ያገኛል። ወደ ፊት መስመራችን ስንመጣ ደግሞ ነገሮች እየተወሳሰቡ ነው። የጣሊያኑ ግዙፍ ክለብ ጁቬንቱስ በአጥቂያችን ጆሹዋ ዚርክዚ ላይ አይኑን ጥሏል። የወጡት መረጃዎች እንደሚያመለክቱት ጁቬንቱስ ዚርክዚን በውሰት ነገር ግን በቀጣይ በቋሚነት የመግዛት ግዴታ ኦብሊጌሽን ቱ ባይ ባካተተ ውል ለመውሰድ ከዩናይትድ ጋር ይፋዊ ንግግር ጀምሯል። ዩናይትድ ዚርክዚን በቀላሉ ይለቋል ወይስ እድል ይሰጠዋል? ይህ የደጋፊውን ልብ ሰንጥቆ የያዘ ትልቅ ጥያቄ ነው። በሌላ በኩል ደግሞ የብራዚላዊው አስደናቂ ወጣት ኤንድሪክ ዝውውር ሙሉ በሙሉ ከሽፏል። ዩናይትድን ጨምሮ በርካታ የዓለማችን ታላላቅ ክለቦች ይህንን ታዳጊ ሪያል ማድሪድ በውሰት ለመውሰድ ጠይቀው ነበር። ነገር ግን የሪያል ማድሪዱ አለቃ ሆሴ ሞሪኒዮ ፍጹም አይሆንም በማለት በሩን ከርችመውታል። ሞሪኒዮ ተጫዋቹ ቢያንስ እስከ መጪው ጥር ወር ድረስ በማድሪድ ቆይቶ ራሱን ማረጋገጥ እንዳለበትም ወስኗል። ስለዚህ የሄንድሪክስ አስማት በኦልትራፎርድ የማየት ህልማችን ለአሁኑ አብቅቷል። እንግዲህ የክለባችን ታማኝ ደጋፊዎች የቅርብ ሰዓታት ትኩስ መረጃዎች እነዚህን ይመስሉ ነበር። የእኔን የግል አስተያየት ከጠየቃችሁ ዩናይትድ ዴቪድ ራውምን በ30 ሚሊዮን ፓውንድ ማግኘት ካለበት አሁኑኑ ማጠናቀቅ አለበት። ምክንያቱም የግራ ተከላካይ ክፍላችን በአስቸኳይ መታደስ ይኖርበታል። የዚርክዚ ወደ ጁቬንቱስ የሚሄድ ነገር ግን በጥንቃቄ መታየት አለበት። እናንተስ ምን ታስባላችሁ? ራውም መምጣት አለበት? ዚርክሲስ መሸጥ አለበት ወይ መቆየት? ማሊያ ቁጥር 14 ለራሽፎርድ ይስማማል? አስተያየታችሁን አሁኑ ኮሜንት ላይ ጻፉልኝ፣ እያንዳንዱን አነባለሁ። ቪዲዮን ከወደዳችሁ ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁንና ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ የዩናይትድ ሰበር መረጃዎች እስከምንገናኝ ድል ለታላቁ ክለባችን ማንቸስተር ዩናይትድ። ቻው ቻው።